ታሪክ የማይረሳው አሻራ ነው ማህበረሰቡ ያሳረፈው ለአካባቢው ህዝቡ የሚደነቅ ነው የሚያስደንቅ ነገር ነው ያየሁት ጥሩ ህዝብና ጥሩ ስታዲየም አይተናል ብዬ አስተያየት አደርጋለሁ በጣም ደስ ይላል ሜዳው ጥሩ ነው ጎታ ጎታ ሃያ ሂቲ ጎታ ሃያሌ ጎታ ጎታ ሃያ ሂቲ ጎታ ሃያሌ ጎታ ጎታ ሃያ ሂቲ ጎታ ሃያሌ 16 ክለቦች የሚሳተፉት የሊግ 1 የምድብ ላ ውድድር በሐላባ ኢንተርናሽናል ስታዲየም በመተመለከቱት መልኩ በደመቀ ሁኔታ እየተካሄደ ይገኛል። እኛም በዚህ በሐላባ ኢንተርናሽናል ስታዲየም ተገኝተን እስካሁን ጫውታው ምን ይመስላል እያልን ከተጫዋቾችና ጫውታውን ከሚመሩት አካላት ጋር ቆይታ የምናደርግ ይሆናል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። መልካም አመሰግናለሁ። የምንገኘው በሐላባ ኢንተርናሽናል ስታዲየም ነው። እስካሁን ያላችሁ ቆይታ ምን ይመስላል? የስታዲየሙ ምቹነት ምን ያህል ነው? የህዝቡ አቀባበል ምን ይመስላል? ያው ሐላባ ስንመጣ ሁለተኛ ቤታችን ብለን የመጣ ነው። በዚህ አጋጣሚ ሐላባን አካባቢና ማህበረሰብን በጣም እንግዳ ተቀባይ ነው። ደስ የሚል ድባብ ነው ያለውና ያው እንደ ቤታችን ነው እያየን ያለ ነው። ኢንተርናሽናል ስታዲየም ነው። ምቹ ነው ለስፖርት ኳስ ተጫውቶ ለሚመጣ ቲም አቅም ያለው ቡድን እዚህ ላይ የሚፈተንበት ስለሆነ የሚታይበት ስለሆነ ኳስ የተጫወተ ቡድን ውጤታማ የሚሆንበት ስታዲየም ነው። ስታዲየሙ በጥሩ ሁኔታ ተሰርቷል ማለት ነው። አሪፍ ነው። እስካሁን ባለው ነገር ጨዋታዎቹም አሪፍ ነው እየተደረገ ያሉት። ኢንተርናሽናል ስታዲየምም ነው። በዛ የተነሳ ምን አደርጋቸው ጨዋታዎች የተሻለ ነው። ከሌላው ሜዳ የተሻለ ስለሆነ የተሻለ ነገር እያሳየን ነው። እዚህ ያለው ነገር ደግሞ ቆንጆ ነው። ሐላባ ሰው አሪፍ ነው። አየሩ አሪፍ ነው። ያለው ነገር በጣም ነውና ሐላባ ያለው ነገር ተመችቶናል። አሪፍ ስሜ አሸናፊ ሙክራ ይባላል። የፉሪ ክፍለ ከተማ እግር ኳስ ተጫዋች ነኝ። እስካሁን ያው ከመጣን አንድ 15 ቀን ሆኖናል። በመጣንበት ሰዓት ላይ በሁሉም ነገር ደስተኛ ነን። የህዝቡ ማቀባበል ደስ ይላል። ሜዳውም አሪፍ ነው። በጣም ተመችቶ ነው ጌም እያደረግን ያለ ነው እና ህዝቡን ጋር ያለውም ለኳስ ፍቅር ያለውም እና የሚያደርጉልን አቀባበል እጅግ በጣም ደስ ይላል እና በዚሁ ይቀጥል። እኔ ቱሉ መሐመድ ይባላለኝ ከአሳሳ ነው የመጣ ነው። አሳሳ ከነማ እጅግ በጣም ጥሩ ነው። አሁን እስካሁን ከሄድንባቸው አካባቢዎች ሐላባ እጅግ በጣም ለስፖርት ፍቅር ያለው ጥሩ ነገር ነው የሚታየን። ጥሩ ስታዲየምም አይተናል። ሐላባ ኢንተርናሽናል ስታዲየም ላይ ነው የምንገኘው። ዛሬ 15ኛው ቀን ነው። እንግዲህ ጥሩ ነገር ነው ያየነው። በዶርም አካባቢም በስታዲየም አካባቢም አቀባበል ይከታተሉናል። ምን ጎደለ ምን አነሰ እያሉ ነው እንግዲህ ከተማ ከንቲባም ከተማ አስተዳደርም ይጠይቁናል። በቃ ተመላልሶ በህዝብም እንደፈለግን ወጥተን ነው በፈለግን ሰዓት ወጥተን ማግባት የምንችለው ማለት ነው። ስሜ ሀብታሙ ብራቱ ይባላል። የመጣሁት ከኦሚሻ ሻንጋ እግር ኳስ ክለብ ነው። እስካሁኑ ህዝቡ በመልካም ነው የተቀበለን። የህዝቡ ስፖርት ይወዳል፣ እግር ኳስን የሚወድ ነው እና በጣም ተቀብለውናል። እስካሁኑ ምንም ያጋጠመን ችግርም የለም። ሜዳውም ደግሞ በጣም ምቹ ለተጫዋቾቹ ለመጫወት የሚያመች ስለሆነ ተጫዋች እንደ ልብ ኳሱን ይዘው እየተጫወተ ስለሆነ ሜዳው በጣም አመቺ ነው። በጣም አሪፍ ነው። ሐላባ የፍቅር ሀገር ነች። በመጀመሪያ ሐላባ መግለጽ ፈልገው ሐላባ ፍቅር ሀገር ነች። ለኔ ሁለተኛ ሀገሬ ነው። እስካሁን ምንም መጥፎ ነገር አቀባበላቸው ላይ ይለያል። ማህበረሰቡ ለኳስ ያለው ፍቅር ይለያልና ውድድሩ የሚካሄድ በሜዳ አሪፍ ነው። ተመችቶናል፣ ወድጄዋለሁ። እሺ ስሜ ቁፋ ኮርሜ ይባላል። የመልካነ ኖኖ ኮች ነኝ። የመጣ ነው ከሸገር ክፍለ ከተማ ነው። ያው ከአቀባበል ጀምሮ ደስ ይላል። ሐላባ እንደጠበቅነው አይደለም። እንደው አልጋ ምግብ ምናምን እንቸገራለን ብለን ነበረ። ያለው ነገሩ በጣም ጥሩ ነው። እስከ ካንቲባ ድረስ ያለው ነገር በጣም ደስ ይላል። እስከ አልጋ ቤት ያለው ነገር እስከ ሜዳ ያለው ነገር ጥሩ ነው። ሜዳው ምን ንግግር ያስፈልጋል ታዲያ? በጣም ደስ ይላል። ሜዳው ጥሩ ነው። ኦኬ ስሜ አወል አብዱ ይባላል። የመጣሁት ከባሌ ሮቤ ነው። ያው ቡድን መሪ ነኝ። ሐላባ ከመጣን ሞሳውን ወደ 15 ቀን ሊሆነን ነው። በጣም ደስ የሚል ነው። ከአቀባበል ጀምሮ ደስ የሚል ነገር ነበር ሲደረግልን የነበረው። ለምሳሌ የተዋቀሩ ኮሚቴዎችም ከአልጋ ጭምር አጋጣሚ ሁሌ ውሃም ስናጣ በራሳቸው ቦቴ ነበር ሲያመጡልን የነበረው። ከህዝብ ጨምሮ ሲደረግልን የነበረው ነገር በሙሉ በጣም ደስ የሚል ነገር ነው። በነገራችን ላይ ሐላባን ከዚህ በፊት ምን ያውቃታለሁ። አጋጣሚ የኛውንም ሜዳ ከዚህ በፊት ተጫውቼበት አውቃለሁ። ብዙ አመት ተጫውቼበታለሁ። የሐላባ ሜዳ ትሩ ከዚህ በፊት የነበረው ሳር ማበቅል አፈር ነበርና በቃ በትክክል በሚገባ ቦታ ላይ መሰራት ያለበት ስታዲየም ነው የተሰራው።
አላባ ሜዳ በሳር እናበቅልበታለን ብትሞክሮ ሳር ማበቅል መሬት ስለነበረና ጋቃ በትክክል መስራት ያለበት ሜዳ ነው የተሰራው። በጣም ደስ የሚል ነው። ይሄ ስታዲየም በህዝብ የተሰራ ስታዲየም ነውና ለህዝቡ የምትለው ነገር ምንድነው? ታሪክ የማይረሳው አሻራ ነው ማህበረሰቡ ያሳረፈው ለአካባቢው። አካባቢው ማህበረሰብ ይህንን ነገር ስላደረገ ነው የሁሉ 16 ከኢትዮጵያ የተወጣጡ 16 ከተሞች መተው ውድድር ሊደረግ የተቻለውና በዚህ አጋጣሚ ማህበረሰቡ ሊደነቅ ሊመሰገን የሚገባ ማህበረሰብ ነው። የሚያስደንቅ ነገር ነው ያየሁት። ያው አብዛኛው ጊዜ ስቴዲየሞች የሚሰሩት ያው ከመንግስት ነው። ግን አሁን እንደሰማሁትና እንዳየሁትም ከሆነ እንደተረዳሁት ህዝቡ ነው በቃ ያው ያለውን አዋጥቶ እንዳለ ህዝቡ በቃ መንግስት ሰራተኛም ሆነ በግል የሚሰራው አዋጥቶ መስራቱ ይሄን በማየቴ በጣም ደስተኛ ነኝ። አብዛኛው ከተማዎች ላይ ያው ስቴዲየም እንደዚህ ኳሊቲ የሆነ የለም እና ይሄን ተነርቶ ከዚህ ይሄ ለሌላው ሀገርም ግብዓት ይሆናል ብዬ አስባለሁ። ሌላውም ሀገር ላይም እንደዚህ ሰፖርት የተደረገ በራሳቸው የሚሰሩት አጋጣሚ ቢኖር ደስ ይለኛል። አዎ እንግዲህ እውነት ነው። ይሄን ስንሰማ በጣም ነው ይገርመን። ይሄ ምንድነው የሚያሳየው ህዝቡ ቢያንስ ኳስ እንዴት እንደሚወድ በራስ ተነሳሽነት ይሄን የሚያህል ስቴዲየም መገንባት ህዝቡ የሚደነቅ ነው። ስለዚህ ደግሞ አላባም ደግሞ ሱፐር ሊግ የሚጫወት ቲም ስላለው ይሄ ሜዳ ይዞ እንግዲህ እኛ ምኞታችን ፕሪሚየር ሊግ ገብቶ በዚህ ሜዳ ላይ መጥቶ ህዝቡ እንዲያየው እውነት እንመኛለን። ስለዚህ ህዝቡ በዚሁ መቀጠል አለበት። ያላለቁ ነገሮች ያየን ነው። መዋጫው ተቀጥሎ ሙሉ በሙሉ ግንባታው እንዲያልቅ በዚሁ ምኞቴን አስተላልፋለሁ። ያ በጣም ጥሩ ነገር ነው። ለምን ውጤታቸውን ደግሞ መልሰው ውድድሮች እዚህ ጋር መጥተው ማታቸው ራሱ ትልቅ ነገር ነው። 16 ቲም ማለት እዚህ መኖሩ ያ ህብረተሰብ ያዋጣው የባጃጅ አካል ሊሆን ይችላል፣ የመኪና ሹፌር ሊሆን ይችላሉ። ምናልባት አሁን እዚህ ብዙ ነገር ግባቱንም እዚህ ያገኛሉ ምን ነገር አለን። ጥሩ ነው። ሁሉም ከተሞች ውድድሩ እንደዚህ አይነት ውድድር ሲቀርብ በእንደዚህ አይነት አቀባበል ቢቀበሉን ለምን የትሬኒንግ ሜዳ እስከ ጌም ድረስ እየቦታ እየደርሶ ፕሮግራም እያወጡልን አሁን አላባ ላይ ደስ ያለን ነገር ይሄ ነው። ለሌሎች ከተሞች ይሄ ነገር ግባት መሆን አለበት። ጌም 2 ቀን በ3 ቀን ነው የምናደርገው። አንድ ቀን ትሬኒንግ ሳንሰራ ምን መጣበት አለ። ሌሎች ክለቦች ይሄን ነገር ተሞክሮ በደንብ ቢያገኙ ደስ የሚል ነው። አሪፍ ነው። እንደዚህ አይነት ተሞክሮ ቢያገኙ ይሄን ማስተላለፍ ፈልጋለሁ። እጅግ በጣም ጥሩ ነው። እንግዲህ አላባን ህዝብ ያየው እዚህ መጥቶ ይሄን ስቴዲየም አይቶ ክልሎችም ላይ እንግዲህ ምንም ነገር ይቻላል ብዬ ገምታለሁ። አሁን በህዝቡ ተነሳሽነት የተሰራ ስታዲየም ነው እንግዲህ የሰማ ነው። ጥሩ ህዝብና ጥሩ ስታዲየም አይተናል ብዬ አስተያየት አደርጋለሁ። እኔ በበኩሌ ተመችቶኛል። አልሐምዱሊላህ ሁሉ ነገር ምቾት ላይ ነው። አሪፍ ነው። ምንም የጎደለብኝ ነገር የለም። ከአቀባበል ጀምር ከማህበረሰቡ ጭምር ምንም ምን ያነሰብኝ ነገር የለም። ወድጄዋለሁ። ውድና የተከበራችሁ የዝግጅታችን ተከታታዮች ለሁሉም ክለቦች መልካም ውድድር እንዲሆንላቸው እየተመኘን የዛሬውን ዝግጅታችንን በዚህ እንቋጫለን። አብረናችሁ የነበርነው አዘጋጅና አቅራቢ መሐመድ ሞክሼ ከካሜራ ባለሙያው በአሉ ብዙነህ ጋር አብረናችሁ ነበረን። ሰላም ጎታ ጎታ